ተአመነ አብርሃም በእግዚአብሔር አብርሃም በእግዚአብሔር ታመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መልእክተ ያዕቆብ ሐዋርያ እሁለ እግዚእነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንድሞች ከሚባሉት አንዱ ሐዋርያው ያዕቆብ ነው። የሐዋርያው የያዕቆብ መልእክት ምዕራፍ 2 ቁጥር 23 ላይ እንዲህ ይለናል። መጽሐፍም አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል። ርዕስ አድርገን የወሰድነው ይሄ ነው። ነገር ግን ትምህርታችን የያዕቆብ መልእክት ምዕራፍ 2 ቁጥር ምዕራፍ 2 ከቁጥር 20 ጀምሮ ነው የምንቀጥለው ትምህርቱን። ርዕሱን ግን ወስደናል። ምን ይላል? አንተ ከንቱ ሰው ይላል። አንተ ከንቱ ሰው ይላል። ሰሎሞን በዚህ በመክብብ ላይ ምዕራፍ 12 ሰባኪው ከንቱ ሁሉም ከንቱ 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 ይላል። ከንቱ ይላል። እዛ ከንቱ ብትባላለች። ጠዋት ላይ ትበቅላለች፣ 3 ሰዓት አካባቢ ትለመልማለች፣ 6 ሰዓት አካባቢ ታብባለች፣ ከዚያ ታፈራለች፣ ትደርቃለች፣ 12 ሰዓት ላይ አመድ ትሆናለች። የሰው ልጅ ሕይወቱ እንደዚህ ነው። ኢሳይያስ ደግሞ እንደዚህ ይለናል፣ የሰው ልጅ ሕይወቱ እንደ ሳር ነው ይላል። ሳር ይበቅላል፣ ይለመልማል፣ ያብባል፣ ያፈራል፣ ይደርቃል፣ አመድ ይሆናል። የሰው ልጅ ሕይወት እንደዚህ ነው ይላል። ስለዚህ ያዕቆብ ምን ይላል? አንተ ከንቱ ሰው ይላል። የመጣንበት ዓላማ ምንድን ነበረ? እምነትን ከስራ ስራህን ከእምነት ለይተህ አሳየኝ። እምነት ያለ ስራ፣ ስራ ያለ እምነት፣ ስራ የሌላት እምነት የሞተች ናት። እምነት የሌለው ስራ ከንቱ ነው እያለ ነው የመጣ ነውና እዚህ ላይ ምናለ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ይላል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ኦርቶዶክስ ሆነህ የማትጾም ከሆነ፣ ኦርቶዶክስ ሆነህ የማትጸልይ ከሆነ፣ ኦርቶዶክስ ሆናችሁ የማትሰግዱ ከሆነ፣ ኦርቶዶክስ ሆናችሁ የማታስቀድሱና የማትቆርቡ ከሆነ በሃይማኖት ብቻ ጽድቅ የለም የለም። በዚህ በሃይማኖት ውስጥ ስንኖር ሃይማኖት እግዚአብሔርን ማወቅና ለዚች ዓለም ሰራይ መጋቢ እግዚአብሔር እንዳለ አምኖ መጓዝ ከእግዚአብሔር ጋር መኖር ሲሆን፣ ስራው ደግሞ ቆርሶ ማብላት፣ ቀርቶ ማጠጣት፣ የታሰሩትን መጠየቅ፣ ጌታ ተናግሮታል ማለት ነው። የተጣሉትን ማስታረቅ፣ ያዘኑትን ማጽናናት፣ አብያተ ክርስቲያናት መስራት፣ በድሃዎች ልብ ላይ ስራ መስራት፣ በችግራቸው ላይ ስራ መስራት ማለት ነው። ስለዚህ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ይለናል። ተፈቅድኑ ታይምር ኦብሲ አብድ ከመ ሃይማኖት ዘእንበለ ምግባር ምውት ይእቲ። አንተ ሰነፍ ሰው ሃይማኖት ያለ ምግባር ስራ እንዳትሰራ ሁልጊዜ ስትማር ስትረዳ ልትኖር ትወዳለህን? አባታችን አብርሃም ልጁን ይስሐቅን ለመስዋዕትነት ባቀረበው ጊዜ በምግባሩ የከበረ አይደለምን ይላል። ኦሪት ዘፍጥረት ምዕራፍ 22 ቁጥር 9 ላይ የምናገኘው ታሪክ ነው። ትሬኑ ከመ ሃይማኖት ትረዶ ለገቢር። ሃይማኖት ለምግባር አጋዥ እንደሆነች ታያለህን? ትረዳለህን? ታውቃለህን? ፍጹም እንደሆነለት በምግባሩ መላ ወፍጹም ኮነ ሃይማኖቱ። ሃይማኖቱ በምግባሩ እንደተፈጸመለት ታያለህን ይላል። ወተፈጸመ ዘይክል መጽሐፍ አምነ አብርሃም በእግዚአብሔር። መጽሐፍ የሚለው ወይም መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት የሚለውን ተምርሃልን ታውቃለህን ይላል። የተነሳ ነው እዚህ ጋር እንግዲህ ቁጥር 23 ላይ ማለት ነው። እና ምን አለ? ትሬኑ ከመ ሃይማኖት ትረዶ ለገቢር። ሃይማኖት ለምግባር አጋዥ እንደሆነች ታያለህን? ፍጹም እንደሆነለትስ ታውቃለህን?
ምግባሩ ወይም በምግባሩ መላ ወፍጹመ ኮነ ሃይማኖቱ ወምግባሩ መላ ወፍጹመ ኮነ ሃይማኖቱ ሃይማኖቱ በምግባሩ እንደተፈጸመለት ታያለህን ይልና ወተፈጸመ ዘይብል መጽሐፍ አምነ አብርሃም በእግዚአብሔር አብርሃም በእግዚአብሔር አመነ እምነቱ ጽድቅ ሆኖ ተቆጠረለት የሚለው መጽሐፍ እንደተፈጸመስ ታስተውላለህን ይላል። ይህን እያለ ይቀጥልና ምን ይላል? እግዚአብሔር አብርሃምን እነሆ ጠራው። አብርሃምም እግዚአብሔርን አምኖ ተከተለ፣ እምነቱ ጽድቅ ሆኖ ተቆጠረለት ያለው ብቻ አይደለም። ተጠርቶ ወጣ፣ ወደሚያሳየው ሀገር ደረሰ። ከሸመገለ በኋላ የወለደውን ልጁን ለመሥዋዕት አቀረበ። ማመኑ ተጠርቶ መውጣቱና ወደ ተፈቀደለት ሀገር መሄዱ፣ ስራው ደግሞ ከሸመገለ በኋላ ልጁን ለመሥዋዕት ማቅረቡ ነው። ይህንን ነው የሚናገረው ማለት ነው። እግዚአብሔር ምንድን ነው የሚለው? መጽሐፍ የተናገረው ወይም ደግሞ ተፈጸመ ሀተታ። ከዚያ ቅዱስ ጳውሎስ በአንቀጸ አሚን በተአምኖ ወሰዶ አብርሃም ለይስሐቅ ወልዱ ይላል። አብርሃም ለእግዚአብሔር ታምኖ ይስሐቅ ልጁን ወደ ሞሪያ ተራራ ይዞ ወጣ። ይስሐቅ ደግሞ አባቱን ተከትሎ ሞሪያ ተራራ ወጣ። አይደለምን? ሃይማኖት መስክሮለታል። ከዚያም ያዕቆብ በአንቀጸ ምግባር አኮኑ አቡነ አብርሃም በምግባሩ ጸድቀ ብሎ ምግባሩን ተናገረለት። ዘፍጥረት 15:6 ላይ፣ ኢሳይያስ 41:8 ላይ፣ ዘፍጥረት 15 ላይ ምን ይላል? አብርሃም ሀብት አለኝ፣ ንብረት አለኝ፣ ገንዘብ አለኝ፣ ልጅ የለኝም፣ ባይድ ነው የሚበላው ብሎ አሰበ። ወፀጎ እግዚአብሔር ለአብርሃም፣ እግዚአብሔር አብርሃምን ጠራው ይላል። ትናንትና ውጣ ሊለው ጠራው፣ ዛሬ ደግሞ ሊባርከው ጠራውና ምን አለው? እነሆ የሰማይ ከዋክብት ትቆጥራቸዋለህ? አልቆጥራቸውም። የምድር አሸዋንስ ትቆጥራለህ? አልቆጥርም። እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርህን አበዛለሁ። ብቻ አይደለም፣ ወበዘርእከ ይትባረኩ ኩሎሙ አሕዛበ ምድር፣ የምድር አሕዛብ በዘርህ ይባረካሉ፣ አንድም ባንተ ይባረካሉ አለ። እንሂድ። ምን ይላል መጽሐፍም? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያለህን ይልና እንደዚሁም ይልና ሌላ ታሪክ ያመጣል። አብርሃምን ጨርሶ አብርሃም እንደሚታወቀው ከካራን ውጣ ተባለ፣ ከካራን ወጣ። ከነአን ግባ ተባለ፣ ከነአን ገባ። ትዳር ያዝ ተባለ፣ ትዳር ያዘ። በትዳር ውስጥ ሀብት ንብረት ሞላው። ከዕለታት በአንድ ቀን ግን ንብረት ሞልቶኛል፣ ሀብት ሞልቶኛል፣ በትዳሬ ደስተኛ ነኝ፣ ግን አንድ ነገር ይጎለኛል አለ። እሱ ምንድን ነው? ልጅ ነው። እግዚአብሔር አብርሃምን ጠራና እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርህን አበዛልሃለሁ አለው። አብርሃምም አሁን በድጋሚ ምን ሆነ? እግዚአብሔር እንደሚሰጠው አመነ። እግዚአብሔርም ቀጠለና ወበዘርህ ይትባረኩ ኩሎሙ አሕዛበ ምድር፣ በአንተ አሕዛብ በሙሉ ይባረካሉ አለ። አሁንም አብርሃም አመነ። እግዚአብሔር ደግሞ ታማኝ አምላክ ነውና በኦሪት ዘፍጥረት ምዕራፍ 18 ላይ በአንድነት በሶስትነት ወደ አብርሃም ቤት ገባለን። እግዚአብሔር አምላክ ወደ ቤታችን በቸርነቱ ይግባለን። ገባና አመ ከመ ዮም እገባህ ኀቤከ፣ የዛሬ ዓመት እንደ ዛሬው ወደ ቤት እመጣለሁ። ሳራ እነሆ ጸንሳ ወልዳ ወንድ ልጅ እየሳመች እያጠባች አገኛታለሁ አለ። እግዚአብሔር በሶስትነት ወደ አብርሃም ቤት ገባ። እግዚአብሔር የገባበት ቤት ጥያቄ ይመለሳል፣ ችግሩ ይፈታል። እንኳን የገባበት ቤት እግዚአብሔር ያለፈባት ከተማ ሰላም ታገኛለች። ጥያቄዋ ይመለስላታል፣ ችግሯ ይፈታላታል። የሚገርመው ነገር 3 ቀን ሙሉ እንግዳ አጥቶ አብርሃም ሲሰቃይ አንሳ አይንቲ ወሬ ሰለስተ ዶ ከ3 ቀን በኋላ እግዚአብሔር በአንድነት በሶስትነት ወደ ቤቱ ሄደለት። አይኑን ቀና ብሎ ሲመለከት 3 እንግዶች መጡለት። ገሃሱ ቤተ ገብርክሙ አጋዕዝተ ሥላሴ፣ ወደ አገልጋያችሁ ወደ ባሪያችሁ ቤት ግቡልኝ አለና ለመናቸው። ትርጓሜ አዝልህ አስገባን መግባት እንገባለን አሉ። ስቅ አለና የአብርሃም ችግሩ እንግዳ ማመጣት እንጂ እንግዳ መሸከም ችግሩ አይደለም አለና ወልድን ተሸክሞ ወደ ድንኳኑ ገባ። ድንኳን ድንግል ማርያም ናት። ወልድ ከድንግል ማርያም የተጸነሰው የተወለደው የድንግልና ጡቶቿን የጠባው ነው። ሲመለሱ 2 የሉም። ተመልሶ ወደ ቤቱ ቢገባ ግን እነሆ 3ቱም አገኛቸው። አያችሁ፣ አብ መንፈስ ቅዱስ
ወልድን ተሸክሞ ሲገባ ሦስቱም አብረው ገብተዋል። በድንግል ማርያም አብ ለአጽንኦ ወልድ ለአንጽሖ ወልድ ማን ነው? አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ በማኅፀነ ድንግል ማርያም ፍጹም ሰው ሆኗል። ድርገሙ አብ ለአጽንኦ ወልድ በተለየ አካሉ በማኅፀነ ድንግል ማርያም ሰው ሆኗል። መንፈስ ቅዱስ ለአንጽሖ ሦስቱም በድንግል ማርያም በአብርሃም ቤት የተገኙ በድንግል ማርያም ሕይወት ላይ ተገኝተዋል ማለት ነው። ስለዚህ አብርሃም የሚገርመው ነገር እነሆ በቤቱ ሚስቱ ምን አላት? 3 መስፈሪያ ሰፈሪ ምጣዱ አንድ ነው። በአንድ ምጣድ ላይ 3 ቂጣ እንጉቻ አላት፣ አነጎተች። የሚገርም ነው። በአንድ ሞሰብ 3 ቂጣ እንዲቀርብ አደረገ። ሞሰቡ የአንድነት፣ ምጣዱ የአንድነት፣ ዳቦ 3 መሆኑ የሦስትነት ማለት ነው። የሦስትነት ማለት ነው። እንደገና ደግሞ የሚገርመው ነገር አብርሃም የብቻ አይደለም። ምንድን አደረገ? ወይፈን አመጣ። ወይፈኑ ታረደ። 3 ጊዜ ለሥላሴ ሰገደ። የታረደው ወይፈን ማለት ነው። በዚህ ጊዜ ነው አመከመው ምግብ በሀቤከ እንደው የዛሬ ዓመት እንደዛሬው ወደ ቤት እመጣለሁ፣ ወንድ ልጅ ባለቤት ሳራ ጸንሳት አገኛታለሁ ሲል ጓዳ ነበረች፣ ማጀት ነበረች፣ ከታለች፣ ሳቀች። ምን ታሳቃ ለሳራ? ሳራን ያሳቃት ምንድን ነው? እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለም አለ። እንደተባለውም እነሆ ተነገረላት። ይስሐቅ ተወለደ፣ አደገ። ባደገ ጊዜ ሰይጣን ለፈተና ቀረበ። አብርሃምን እግዚአብሔር ልጅን ሰዋልኝ አለው። የሰጠኸኝን እሰጥሃለሁ፣ ያስ ተወቃቢ የምትሰጥ የምትቀበል ስለሆን እሰጥሃለሁ አለና በድንገት ልጁን ወደ ተራራ ይዞ ወጣ። አብርሃም እግዚአብሔርን አመነ፣ ይስሐቅም አብርሃምን አመነ። ተማምኖ ተራራ ወጡ። ይስሐቅን አንገቱን ደፍቶ ሊሰዋው ሲል አብርሃም አለና እግዚአብሔር ጠራው። ልጅህን ተወው፣ ከልጅ ላይ ሰይፍህን አንሳ፣ ቢላህን አንሳ፣ ወደኋላ ተመልከት አለው። ሲመለከት በዕፀ ሳቤቅ የታሰረ በግ አገኘ። በጉን ሰውቶ አቅርቦ ልጁን ወደ ቤቱ ይዞ ተመለሰ። ይስሐቅ መለኮት ነው። በጉ የኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በቀራንዮ ሥጋው ሲቆረስ ደሙ ሲፈስ፣ መለኮት ግን አልሞተም። ሞተ በሥጋ ኃይሉ በመንፈስ እንደ ቅዱስ ጴጥሮስ በሥጋ ሞተ፣ በመንፈስ ግን በመለኮት ግን ሕያው ነው እንዳለ ቅዱስ ጴጥሮስ ማለት ነው። በአብይ ኃይሎ ስልጣን በራሱ ኃይልና ስልጣን የተነሳበትም ነው። ስለዚህ አብርሃም አመነ፣ እንደገና ደግሞ ስራውን ሰራ፣ ጽድቅ ሆኖ ተቆጠረለት። አንተ ደካማ፣ አንተ ከንቱ፣ እምነት ያለ ስራ፣ ስራ ያለ እምነት አይሆንም። ስራ ለመስራት እምነት ይጠይቃል ይላል። እምነት በእምነት ነው ስራ የምትሰራ፣ ያለ እምነት የምትሰራው ስራ የለም ይላል። ይቀጥልና ጋለሞታይቱ ረዓብ ይላል። ጋለሞታይቱ ረዓብ መልክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን ይላል። እነዚያ እነ ኢያሱ እነ ካሌብ መጠው ሊሰልሉ በዚህ በመጽሐፈ ኢያሱ ላይ ምዕራፍ 2 ላይ ስንመለከታው የሚገርመው ሂዳችሁ ሰልሉ ተብለው ሲላኩ 7 በር ያለው ነው። አንድም 7 ዙር አጥር አለው እያለ ይቆማል። 7 ዙር አጥር። 7ተኛ የመጨረሻው ላይ ይቺ ረዓብ የምትባል ሴተኛ አዳሪ ሆቴል አላት፣ ኑሮ አላት። ሌላው ግን ወደ ውስጥ ያለው 6 ዙር ነው ያለው። የሚገርመው ነገር እሷ ቤት ላይ እንደገቡ ሰሙ ሰዎች። መጡና እንግዶች ወደ አንቺ ቤት መጥተዋል አሉና ሲጠይቋት እነሱን በሰገነት ላይ ደበቀችና መጠው ነበረ፣ ነገር ግን ወዲያውኑ ሄዱ አለችና ነገረቻቸው። እነሱም መምጣታቸውን መግባታቸውን ስላመነችላቸው መሄዳቸውን አመኑላት ይላል። እሷ ደግሞ እነዚያን አንደኛ ሰውራ፣ ሁለተኛ ደግሞ ቃላትን ተጠቅማ አድናለችና እሷም እኮ ያች ሴተኛ አዳሪው ስራዋ እነሆ ምን ብሏታል ነው የሚለው፣ እነሆ ጽድቅ ሆኖ ተቆጥሮላታል። ያች ረዓብ የተባለች ሴተኛ አዳሪ ብቸኛ ሴት ማለት ነው። ያው እንግዲህ ወንጌሉ እናንበው። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችንም። ምን ያላል እንግዲህ ወንጌሉ እንደወረደ ስናነበው ይሄንም ነው። እንግዲህ በእኛው ደግሞ ሴተኛ አዳሪ ብቸኛ ሴት ብለን እንወስደዋለን። እንደኛ የወንጌል አስተምሮ በመጽሐፍ ቅዱስ ደረቁ መጽሐፍ ቅዱስ ግን ይህን ይናገራል። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁም ደግሞ ከስራ የተለየ እምነት የሞተ ነው። መዝጊያ ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ ከስራ የተለየ እምነትም የሞተ ነው። አንድ ነገር ነው። በዚህ በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አፈርን አነሳ፣ ውሃ ጨመረ፣ እሳት ጨመረ፣ ቀጠለ፣ ነፋስ ጨመረ፣ ስጋ አደረገው። ምን አደረገው ማለት ነው? ሸክላ አደረገው።
ነባቢት የምትናገር ለባዊት የምታስተውል ሕያዊት ዘላለማዊት ነፍስ አመጣና ሲጨምርበት ሰው ሆነ። አሁን እነዚህ ሶስቱ የነፍስ ባህሪያት ነባቢት የምትናገር ለባዊት የምታስተውል ሕያዊት እነዚህ ሶስቱ እንግዲህ ሁለት ነው። የሥጋ አራቱ አንድ ሶስቱ እንዳንድ ሁለት ማህበር ነው አንድ ላይ ሆኖ ሰውን ያመጣው። አሁን የነፍስ ባህሪያት ሲነሱ ሥጋ ምን ይሆናል? ሸክላ ነው የሚሆነው። ለዚህ ነው ምንድን ነው ይላል? ከነፍስ የተለየ ሥጋ የሞተ እንደሆነ ሁሉ ከስራ የተለየ እምነትም የሞተ ነው። ስለዚህ እምነትህንና ስራህን አሳየን። ተአመነ አብርሃም ታመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ትፈቅዱን ታይምር ኦብሲ አብድ ከመ ሃይማኖት ዘእንበለ ምግባር ምውት ይእቲ። አንተ ሰነፍ ሰው ሃይማኖት ያለ ምግባር ስራ እንዳትሰራ ሁልጊዜ ስትማር ስትረዳ ልትኖር ትወዳለህን? አባታችን አብርሃም ልጁን ይስሐቅን ለመስዋዕትነት ባቀረበ ጊዜ በምግባሩ የከበረ አይደለምን? አዎ ይህን ይናገራል። እንደገናስ ደግሞ አባታችን አብርሃም እነሆ ምንድነው? ተአመነ አብርሃም እግዚአብሔርን አምኖ ወጣ። እንደገና ደግሞ ለእግዚአብሔር ታዘዘ፣ ስራውን ሰራ፣ በዚህ ነው የጸደቀ ይለናል። የሐዋርያው የያዕቆብ መልእክት ምዕራፍ 2 ትርጓሜ አልቋል። ወደ ምዕራፍ 3 እንሄዳለን ማለት ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን፣ ሃይማኖታችን ይጠብቅልን፣ የታሰሩትን ያስፈታልን፣ የተሰደዱትን ይመልስልን፣ ያዘኑትን ያጽናናልን፣ በየሆስፒታሉ በየጸበሉ የታመሙትን እግዚአብሔር አምላክ ይፈውስልን። ወስብሐት ለእግዚአብሔር።